ይመቻል። ለማንኛውም ቅድም ያነሳው ነገር አለ ዳኒ። እኔ አሁን ቀጥታ ከእስራኤል ጋር ትዋጋለች በዚህ ምክንያት የሚለውን ነገር እስራኤል ትገባበታለች የሚለውን ነገር አሁንም አልስማማ፣ በግሌ ማለት ነው። በግሌ ምስማማበት ሀሳብ አይደለም። ከኢትዮጵያ ከእስራኤል ጋር ወይም እስራኤል እዚህ ጉዳይ ላይ ልትገባበት የምትችል ምንም ነገር የለም። ምክንያቱም ቀጥተኛ ኢራን ጋር ኢትዮጵያ አጋርነት ፈጥራ ትግል ማለት ወደዚህ ጦርነት ትገባለች ብዬ አላምንም። ኢራንም እጇን አስከብታ ኢትዮጵያን 100% ትደግፋለች የሚል ሀሳብ የለኝም። ኖርማሊ እኔ እንደዛ ነው የምረዳው በግሌ ማለት ነው። እና እሱ አሁን የመሰለኝ እስራኤልን ወይ እንደማስፈራሪያ ለማድረግ ምናምን ነገር ተጠቅማባት ሊሆን ይችላል የምለው ደግሞ እኔ ያው የራሷ አሮባት የሰው ታማስላለች ነው የምለው። እንደዛ ነው። መጀመሪያ የዛን የራሱን የቤት ስራ ይጨርስ፣ እዛው ጋር ባሉትን ሁቲንም አማስንም ምናምንም ጨርስና ከዛ በኋላ ስለ ኢትዮጵያ ኮሪደር ማጠቃቀም መነጋገር እንችላለን ነው የምለው። ግን እንደዛ የሚያዋጋት ነገር የለም። ኢትዮጵያ ታሪካዊ ወዳጅ ነች ብዬ ነው ማሰቡ። ከእስራኤል ጋር ወዳጅነታቸውም የቆየ ነው፣ በደምም የተሳሰረ ነው። እንደዚህ ድረስ ጦርነት ላይ የሚያስገባ ሁኔታ አለ ብዬ አላምንም። አሁንም አሰምርበታለሁ ኖርማሊ ማለት ነው። አሁን ችግሩ ምንድነው? አሁን ቀደም ብሏል የኢትዮጵያ አቅም የሚለው ነገር። አሁን ሰዎች የሚሸወዱት የኢትዮጵያ መከላከያ አቅምን አለማወቅ ነው። የኢትዮጵያ መከላከያ አቅም ሰዎች የተረዱት አይመስለኝም። ብዙ ጊዜ ካልኩሌሽን ሲሰሩ እቺ ነው የሚሳሳቱት ፓርት። ኢትዮጵያ ያለችበትን የወታደራዊ ቁመና ሰዎች የተረዱት አይመስለኝም። ቴዲ የተሰማው ነው አይደል? ይቅርታ የተሰማው እና ኖርማሊ ሰዎች የተረዱት አይመስለኝም የኢትዮጵያን መከላከያ አቅምና ሁኔታ ማለት ነው። አሁን ያለበት መከላከያው በምን ደረጃ ላይ ነው የሚገኘው? ምን አይነት አቁመና ላይ ነው ያለው? ምን አይነት እርምጃዎች እየወሰደ ነው? ምን አይነት ትሬኒንግ እየወሰደ ነው? ምን አይነት መሳሪያዎችን ታጥቋል? የሚለውን ነገር ሁሉ ሰዎች የሚያውቁ የሚታየው ሰው ድሮን ስለሚል ነው እንጂ ብዙ ዘመናዊ መሳሪያዎችም ያሉት ተቋም ነው። ሰዎች ያልተረዱት ነገር ያንን ነው። እንዳልኩም ኢትዮጵያ መንግስት ጦርነት አይጀምርም። ኢትዮጵያ በታሪኳ ሀገር ወራ አታውቅም። ያንንም ካሁን በኋላ የምታደርገው አይመስለኝም። ሰዎች ግን ከወረሯት ወደ ጦርነቱ መግባቱ አይቀርም። ጦርነቱ ግን የሚካሄደው ኖርማሊ ሻዕቢያም የሚፈልገው በትግራይ ክልል ወይ በአማራ ክልል እንዲሆን ጦርነት የሚፈልገው የሚሰራውም ያንን ነው። በዛ መልኩ ይካሄዳል ብዬ ነው የማምነው። ግን ጦርነቱን የሚጀምሩት እነሱ ናቸው እንጂ ኢትዮጵያ መከላከያ ወይም ኢትዮጵያ መንግስት ጦርነቱን ይጀምራል ብዬ አላምንም። የሌላ ሀገርንም ይወራል በኃይልም ወሮ ወደብ የማስመለስ ፍላጎት አለው ብዬ አላስብም። በንግግር በዲፕሎማሲያዊ መንገድና በተለያዩ ሰላማዊ መንገዶች ተዳ እኔ ለአንተ ምን እንደሚያሳይህ አላውቅም። ለእኛ በጣም በጥራት ነው የምትሰማን የምትታየን። ቀጥል፣ እየሰማን ነው። ኔትወርኩ ከቅድም ጀምሮ ያስቸግረዋል። ቶራ ይሰማል? አሁን ይሰማል። አሁን እናንተ ጋር ይሰማል? ለኛ ይሰማናል። ቀጥል። ዛሬ ኔትወርኩ ትንሽ አስቸጋሪ ነው። በቃ ኢትስ ኦኬ። በቃ በሚቀጥለው እንገናኛለን። ቴንክ ዩ ሶራ። ወይ ሲስተካከል ልቀጥል ነኝ። ሌላ ሰው ያወራና ሀኩና ኩና ማታታ አለ ጃምፖ ባና ሚል ዘፈን አለ። አኩና በቪዲዮ አይወጣም። ሐረስ እንጂ ስተው እንጂ ይሄ ሶስተኛ ዙር ነው፣ አራተኛ ዙር እኮ ነው እንዴ? እኔ አኩናን በቪዲዮ አልታይም ሲል ነው ማለት ወጣ እንዴ? ጥቁር ነው ነጭ ነው እንዴ? እንደዚህ መድረክ ላይ ካልወጣ ታዲያ የት ይወጣ ነው? ሌላ ነው አንተ የምትለው አኩና ሌላ ነው እንዴ? ኦኬ አለው። እሺ 6 ደቂቃ አለ። አመሰግናለሁ። ባይዘዌ ዋናው አረሳለኝ ግን
ያው 8 ደቂቃዬን ብትሰጠኝ ደስ ይለኛል። ቶሎ ነው እያቋረጥኩ ያለሁት። ኤርትራ ኢትዮጵያን ከወረረች፣ ኤርትራ ኢትዮጵያን ከተነኮሰች ነው ኢትዮጵያ ወደ ጦርነት የምትገባው የሚባለው። ይሄ ዝም ብሎ መረጃ የላችሁም ማለት ነው። ለምሳሌ የወያኔ አክቲቪስቶች ኤርትራ ከያዘችው ዛላምበሳ ኢሮፕ ቦታ ለቃለች ምናምን ብለው ባስተላለፉበት ሰዓት በነ ጀነራል ታደሰ ወረደ የሚመራው ቡድን የሐሰት ፕሮፓጋንዳ ነው የለቀቀችው መሬት የለም ብሏል። እንደውም ባለፈው ባድመ ላይ ከፍተኛ ድግስ ፈጥረው ሲዳክሩ ምናምን ነው የነበረው በዚህ ጉዳይ ላይ ማለት ነው። ኦልሬዲ ኤርትራ ኢትዮጵያን ወራ ይዛለች። ይሄን ነገር መረጃ የላችሁም ማለት ነው። ኦልሬዲ ኢትዮጵያ ተወራ ነው ያለችው። አው የህዝብ የመረጠው መንግስት ነበረ። ያንን ህዝብ የመረጠውን መንግስት የአብይ አህመድ መንግስት አንቀበልም ብለው 27 ዓመት የቆዩበት ስልጣን አለበቃ ብሏቸው ልክ እንደ አምደ ጽዮን ተራራን በጦር እየወጉ እየተገለባበጡ ውሻውን የቻይና ባንዲራ እየቀቡ ፈረሱን አህያውን እየቀቡ አልፎ ተርፎ መከላከያን በተኛበት በመግደል በመድፈር የመከላከያ ሴቶችን በመድፈር በብረት ሁሉ እያለቀሱ የመከላከያ ሴቶች ወጥተው ሲናገሩ ሁሉ አይታቸዋል። አንበጣ ሲጠብቅ የነበረ የመከላከያ ሰራዊት ነበር። ምግብ የትግራይን ህዝብ ከምግቡ አካፍሎ ሲያበላ የትግራይ ህዝብን ሲጠብቅ የነበረ 20 ዓመት ትልቅ ተጋድሎ ያደረገ ትግራይን በልዩ ሁኔታ እንደ እንቁላል ሲንከባከብ የነበረ ሰራዊት ገሃነምም ቢሆን ገብተን ኢትዮጵያን እናፈርሳታለን፣ ከአማራ ጋር ሂሳብ እናወዳድራለን፣ እናወራረዳለን በማለት ባህር ዳር ሚሳኤል በመተኮስ የባህር ዳር ኤርፖርትን በመምታት የጎንደር ኤርፖርትን በመምታት አልፎም ወደ ኤርትራን በመተኮስ ኤርትራ እንድትገባላቸው ፖለቲካል ሲስተም ይሄን ሁሉ ያደረጉ ይሄን ሁሉ ግፍ ፈጸሙ። ወደ አማራ ክልል በወሎ በጎንደር በዳባት ወልቃይት 47 ጊዜ ሞክረው በጀነራል ምግቤ አፈር ድሜ ይበሉ እንስሳትን ሳይቀር የጨፈጨፉ ትሪ የበሉበት ትሪ ላይ አራቸውን አርተው የተጸዳዱ ያላደረጉት ክፋት የለም። ስለዚህ ቅድም የተናገረው ብሩክ የሚባለው በላይነሽ አመዴ የተባለችው በዛን ሰዓት ትሮን ይሄን ሁሉ ትዕቢተኛ ኢትዮጵያን ለማፍረስ ለመበተን ገሃነንም ቢሆን እንገባለን ያለው አመድ ስታረገው ያንን አፍራሽ ቡድን በላይነሽ አመዴ ተብላለች። በአሁኑ ሰዓት አማራ ክልል ላይ በሚደረገው ግን የኢትዮጵያ ሕዝብ ያስባል። ምክንያቱም የአብይ አህመድን መንግስት አጨብጭቦ የተቀበለ ማህበረሰብ ነው። አብይ አህመድ በህዝብ የተመረጠውን መንግስት ለመጣል እስከ ሰሜን ሸዋ መጡ ከፍተኛ መስዋዕትነት የከፈለ እናትን አባትና ልጅ የሞቱበት ትግል ነው። ሰሜን ሸዋ ላይ ታንክና ባንክ በነበራቸው ሰዓት ወልቃይት፣ ራያ፣ ጠለምት የያዙትን መሬት መልሰው ስለሚወሩ የተቆጣጠርነውን ታሪካዊ መሬት በአፄ ኃይለ ሥላሴ በአፄ ዮሐንስ ወላ በምኒልክ በደርግ ወልቃይት የነሱ ሆኖ የማያውቀውን ባንክና ታንክ ሲይዙ አይደለም ወልቃይት ጸገዴን፣ ራያን የተለያዮችን ማስ የኢትዮጵያን እንዳለ አንጡራ ሀብት ተቆጣጥረው እንደፈለጉ ሲሆኑበት የነበረና አልፎ ተርፎ የባህር በር አያስፈልገንም ብለው
ሀርማን ኮሄን እየለመናቸው የባህር በር አልፈልገንም ብለው የተቆጡና መለስ ዜናዊ የነበሩበት ስርዓተ ማህበር መሳሪያ አንፈታም ያለው ለነኚህ ነበር። አብይ ያጠፋው ትልቁ ጥፋት እዛ ላይ ነው። ሩጦ ወደ ፕሪቶሪያ ከመሄድ እነሱን እዚህ ጋር ቁጭ አድርጎ አሁን መንግስት የማያውቀው የወሮ በላ አካሄድ ኤርትራና ትግራይ ጽምዶ ፈጠርን ጥምረት ፈጠርን ብለው ምንም ማንዴት የሌለው አንድ ክልል የትግራይን ህዝብ የማይወክል የትግራይን ህዝብ የሚያስጨርስ የሽማግሌ ስብስብ የ1960ዎቹ ህወሓት ሽማግሌ ስብስብ የትግራይን ምስኪን ህዝብ አሁንም ለማስበላት ተፍ የሚል ነው። ከዚህ ድርጊቱ መታቀብ መቻል አለበት። እኛ ያለን የሁሉና ትግል ነው። የዘረኝነት ትግል አይደለም። ብሔርተኝነት ኢትዮጵያዊ ብሔርተኛ ታጋዮች ነን። እንደው ሌላው ጦርነቱ ከተጀመረና ከተጨረሰ የኢትዮጵያ ፋንታ ምን ሊሆን ይችላል ከሚለው ላይ ስነሳ ጦርነቱ ኢትዮጵያ ካሸነፈችው ሻዕቢያን ደግፎ የሚዋጋው ወያኔና ኢሳያስ አፈወርቂ ወደ ሱዳን ነው የሚሸሹት። ኢትዮጵያ የፈለገችውን መንግስት በገብና አመዱ የተለያዩ ልታቋቁም ትችላለች። በዛ ላይ ኤርትራ ላይ ኢንተረስት የሚኖራቸው የተለያዩ ሀገሮች ጣልቃ ሊገቡ ይችላል። ኦኬ ሌላው ኤርትራ ካሸነፈች እስካል ኤርትራ አንድ ትልቅ ሰርፕራይዝ የሆኑበት ነገር ቴዲ በባድመ ጦርነት የደርግ ጦርነት ወታደር ብቻ እየታፈሰ የሚዋጋበት የቃቃ ጦርነት ነው የነበር። አልጋ ባልጋ ጦርነት ነው። የኢትዮጵያ ህዝብ ብሎ ያልተነሳበት ጦርነት ነው የነበር። የደርግና የወያኔ ሻዕቢያ ጦርነት የሚገርም ከነሱ ዶክመንታሪ ከሰማሁት የህወሓትና የሻዕቢያ ባለስልጣኖች ሲናገሩ ደርግን አግዝፈን ነበር መንፈራው፣ ገጠመን ስናየው ግን በቃ የተበተነ ንብ ነው የሆነብን። ከዛ በኋላ የደርግ ሰራዊት ነው ራሱ ወኔና ድፍረት ወንድነት ያስታጠቃቸው። ቶሎ ይገጥሙታል፣ ቶሎ ይበተን ነበር። ያ ነገር ይገጥማቸዋል ወይ ነው አሁን? ያ ነገር ይገጥማቸዋል ወይ? አይመስለኝም። ያ ነገር የደርግ ሰዓት የአቦይ ስብሃት ኢንተርቪው ላይ ነው አይደል? በጣም አስበን ነበር ምንፈራው። ገጠመን ስናየው ግን በቃ ወንድነት ሰጣቸው፣ የልብ ሰጣቸውና መቅጠም ጀመሩ ማለት ነው። ማሸነፍም ጀመሩ። ጦሩ ዝም ብሎ ነበር የሚበተን። ኤርትራ ካሸነፈች የደርግ አይነት ውጊያ ይገጥማታል የሚለው ጥያቄ ያጭራል። ቴንክ ዩ። የደርግ አይነት ከእንደገና አብይ አህመድ ህዝቡን ካልያዘ የኢትዮጵያን ህዝብ ካልያዘ ለኢትዮጵያ የህልውና አደጋ ያመጣል። እንዲህ ለኢትዮጵያ ህዝብ ላይ እንዲጨፈርበት ነው የሚያደርገው። ኦኬ ቴንክ ዩ። ትልቁ ነገር ባድመ ላይ ትልቅ ሰርፕራይዝ ስላዩ ያ ነገር ያስጨንቃቸዋል፣ ያስፈራቸዋል። ለዛም ነው ወያኔን ጋር መጠጋት የፈለጉት። ኦኬ ያ አሁን ኢሳያስን ደግሞ መቃወም የጀመሩት ለመጀመሪያ ጊዜ ኤርትራያኖች ከባድመ ድል በኋላ ነው። ኦኬ የኢትዮጵያኖች አሸናፊነት በኋላ ነው ብቅ ያሉት እንጂ ከዛ በፊት አምላካቸው ነው። እሺ ኢየሱስ ክርስቶሳቸው ነው። እሺ ሪሞታቸው ፖለቲካ ትክክለኛ ፖለቲከኛ ባላንጣውን ያለውን ኳሊቲ በደንብ የሚረዳ ነው። አሁን ብዙዎቻችሁ ባላንጣዎቻችሁን ትንቃላችሁ። በተለይ የኛ ሀገር ፖለቲከኞች ከነሱ ውጪ ማን አለ ጎበዝ? ለባላንጣቸው ያላቸው ዲስሪስፔክት መንግስትን በተቃራኒው ያሉትን ሲንቃውን ቀደም የኢንጂነሯን የአይሻን ሰምታችኋል። የሰፈር ሽፍሮች ምናምን ትላቸዋለች። ፋኖችንም ኦነጎችንም እዚህ ጋር ሲመጡ ሲናገሩ ብሰማቸው የቲፒኤልኤፍ ደጋፊዎች አንዳቸው ለአንዳቸው ያላቸው ንቀት ግን ትክክለኛ ፖለቲከኛ
ኢቭን በግለሰብ ደረጃ እንኳን ልትደባደብ ቡጢ እኮ ስትጨበጥ እኮ እንዴ ቡጢ የጨበጠው ሰውዬ ምንድነው ያለው ኳሊቲ ማወቅ አለብህ እኮ። ረጅም ነው፣ አጭር ነው፣ ቴስታ ነው ጎበዝ፣ ካራቴ ነው ጎበዝ፣ ቦርጫም ነው። እንዴት ነው የምትመቱት? ይሄን አናሊሲስ ሰርተን ወደ ድብድብ የምትገባው። አሁን አብዛኞቹ በተለይ ያሉ ፖለቲከኞች እነዚህ እድል ተፈጥሮ ደጋግማ እድል የሰጠቻቸው ፖለቲከኞች የተለያዩ ቫሪያብሎችን ቴብል ላይ አመተው አናሊሲስ ሲሰሩ ደካሞች ናቸው። ለዛ ነው እኮ ስትራቴጂክ የሆነ አመራር አተናል የሚሉክ። አተናል ብለው ደግሞ አሁን ለምሳሌ ቲፒኤልኤፎች አተናል ይላሉ እንጂ እውቀት ያላቸውን ትግራዋይ ሲያስገቡ እድል ሲሰጧቸው አሰማ አታይ። ራሱ ደብረጽዮን ራሱ ይሞክራል፣ ራሱ ይከሽፍበታል። ራሱ ይሞክራል፣ ራሱ ይከሽፍበታል። አቦይ ሰባት ራሱ ይሞክራል፣ ራሱ ይከሽፍበታል። የምትዋጋው ሰው የአብይ አህመድ ያለው ኳሊቲ ምንድን ነው? I've been saying this for many years በተደጋጋሚ የዛሬ 5-6 ዓመት ስናገር የነበረው ነው። በጣም ከፍተኛ የሆነ ንቀት ነው ያለባችሁ። ከፍተኛ የሆነ ንቀት ነው ያለባችሁ። ኦፖነንትን በአግባቡ አናሊሲስ መስራት አለብህ። አናሊሲስ ሳይሰራ ድብድብ አይጀምርም። ቲፒኤልኤፎች በድሮን ዘመን የቆመ ጠብቀኝ እሳቤ ነበር የነበራቸው። ይሄን እኛም ስንል ነበር፣ ራሳቸውም ይደግማሉ። the only thing ልዩነቱን መሰለው አስቀድማችሁ እናንተ በትነግሯቸው አይረዷችሁ። ከሆነ በኋላ እናንተ ያላችሁትን ይደግሙላችኋል። ኬሪያ ስትናገር ሰምታችኋል። ጌታቸው ረዳ ሲናገር ሰምታችኋል። ጻድቃን ሲናገር ሰምታችኋል። ሌሎችም ሲናገሩ ሰምታችኋል። አሁንም አስቂኙ ነገር አሁንም የመጀመሪያ አይነት አናሊሲስ ነው የሚሰሩት። ተጋጣሚ ድሮን ካለው አትሊስት ድሮን እንዳይመታ እንዴት ነው ምንድነው የምታደርገው? እኔ የጦር መሪ ከሆንኩኝ ከኔ ጋር የሚዋጋው ሰውዬ ሃይፐርሶኒክ ሚሳይል ያለው ከሆነ ተው፣ ሃይፐርሶኒክ ትልቅ ነው፣ ብዙዎቹ ላያውቁት ይችላሉ። ስናይፐር ካለው እኔ ያለኝ ዱላ ከሆነ በእጄ ሊያስኩት ዱላ አዋጭ የሆነ ድብድብ ነው ማድረግ ያለብኝ እንጂ ዱላና ስናይፐር አድርጌ መጋጠም የለብኝም። ይሄ የድንቁርና አካሄድ ነው የሚሆነው፣ ወይም ደግሞ መሪዎች ፌል ሲያደርጉ እንደዛ ነው የሚሆነው። ፖይንቱ ምንድነው? አሁን የምትጋጠመው ኦፖነንት ደርግን በጣልክበት ቁመና ላይ ያለ ነው። ደርግ እንደምታውቁት 1981 ላይ የተነሳውን ግርግር መፈንቅለ መንግስት አድርጓል ብሎ የረሸናቸው ሰዓት ነበረ። ወታደሩ በጣም መሮታል። የከተማ ግድያ በጣም አሰልችቷቸዋል። ወጣቶች አዲስ ነገር ይፈልጋሉ። ኢትዮጵያ ደግሞ በባህሪው እንደምታውቁት አዲስ ነገር ይፈልጋል። የመረረው ሁሉ ይቀላቀላቸው ነበር። ወጣቱ እዚህም እዛም ይታፈናል፣ ይገደላል። አሁን የኢትዮጵያ ሕዝብ እድል ሰጥቶ አይተዋል። እድል ሰጥቶ ያየ አካል ሌላ አዲስ ነገር ይፈልጋል እንጂ አንተን ራሱን አይፈልግም። በቃ ፔሪድ። ሁለተኛ ደርግን ለመጣል በነበረ ሜንታሊቲ አይደለም መዋጋት ያለብህ። አሁን የምትዋጋው አካል ድሮን የያዘ ነው። አንተ አትሊስት ድሮን መከላከያ ባይኖር ድሮንን ጃም ለማድረግ የሚያስችል የሆነ ቴክኖሎጂ ሊኖር ይገባል። ዝም ብለህ እንደዚህ በእስራኤል በኩል ሰው እያሰረግ ጌታቸው ረዳ ሲናገር እንደሰማችሁት ላፕቶፕ ላይ ያዘውላ ከህዝብ የሰበሰብከውን ገንዘብ መስጠት አይደለም። ቲፒኤልኤፎች እኮ ላፕቶፕ ይዘህ እኮ በድንበር አካባቢ ትሄድ እኮ ድሮን ጃም ማድረግ ትችላለህ ይለዋል። አውቃከን $40,000 ይለዋል። ግን ምን አንድ ላፕቶፕ ይዘህ ከሄድክ ብዙዎቹ ሸቅለዋል። ሶ ፖይንቱ እሱ አይደለም። ሁለተኛ አሁን ያለውን ስታተስ ኮ አንደርስታንድ ማድረግ አለባችሁ። ይሄ ውጊያ እንዴት ነው የሚሆነው? ቴዲ ባይዘዌ $500,000 ነው የወሰደባቸው። ከትግራይ ክልል የመጣ ቤተ እስራኤላዊ ነው። ይህን ታሪክ አውቀዋለሁ፣ ልጁንም አውቀዋለሁ። እና እንደዚህ አይነት ስራ ሰው አታሰራም። ሰው አታሰሩም። $500,000 ነው የተቀበላቸው። ዝም ብሎ ኤሌክትሮኒክስ ምናምን ሽቦ ምናምን እኮ ይዞ እኮ ጃም እናደርጋለን ቢሉ እኮ ስንቶቹ እኮ ይሰሩ ነበር እኮ። ይሄ እውነት ነው ቴዲ። ኦኬ አሁን እንደዚህ አይነት ነገሮች ካሉ ይሁን። በነገር ላይ በጣም አመራሮቹ ነው እያልኩ ያሉት። አመራሮቹ የመጨረሻ ኋላ ቀር ህዝብ ነው አይደል? የትግራይ ህዝብ ወርቅ ህዝብ ነው። ብዙ ምሁራኖች ያሉት ያፈራ ህዝብ ነው። የዛሬውን አይደለም የተነገው ዲያውን አናሊሲስ ሊሰራል የሚችሉ በጣም ብዙ ወጣቶች አሉ። ለምሳሌ ብሩክ ትግራዋይ ነው። በአይኤምኤፍ እና በሞኔታሪ ፈንድ በሞኔታሪ ጉዳይ ላይ ከዚያ የዛሬ 3 ዓመት የዛሬ 3 ወር 1 ዓመት ከምናምን ስናወራ የሰጠው አናሊሲስ ኢኮኖሚስት ነው። ልጅ በጣም ጎበዝ ልጅ ነው። በጣም ብዙ ብሩ ልጆች አሉ።
ግን አይሰሙም እነዚህ ሰዎች። ፖይንቱ ምንድነው? አሁን ለመዋጋት ስትነሳ ለኢሳያስ አፈወርቂ ፌርነስ ኢሳያስ አፈወርቂ ኳሊቲው ምንድነው? ይሄ ራሱ አናሊሲስ መሰራት አለበት። ዝም ብለህ ሄደህ አይ ቁጥራቸው 3 ሚሊዮን ስለሆነ ሄደን እንወራራቸው አይደለም። እንዴት ነው የምታደርገው? በዚህ በኩልም ኢትዮጵያውያን በውስጥ በኩል ችግር ውስጥ ገብተዋል፣ ስለዚህ እንደፈለግን ዝም ብለን ብናፈነዳ ይተረማመሳል፣ እንደፈለግን እናደርጋለን፣ 4 ኪሎ እንገባለን ብለህ ዝም ብለህ ቅዠት አይደለም ይዘህ መምጣት ያለብን። ሊሆን የሚችል ነገር ነው ማሰብ ያለብን። ሪሊ ሊሆን የሚችል ነገር ነው የምታደርገው ነገር። በውር ድንብዝ የምትጓዝበት ነገር አይደለም። ስለዚህ ደርግን ለመጣል በተደረገው ሂደት የህዝቡም ተባባሪ ነበረ፣ ህዝቡም መሮታል፣ ግድያውም መሮታል። በተለይ 1981 መፈንቅለ መንግስት ግድያ የነ ጀነራል አማሃ ርሸና አያላን መንግስታትን ጭምር በዓለም ያሉ ሰዎችን ሁሉ ያናደደ ነው፣ ያስቆጣ ነው። ይቅርታ ተደርጎላቸዋል ተብሎ ነው ቅዳሜ የገደሏቸው። ከዛ በኋላ ወታደሩ ራሱ አመራሮች እነ ደብስ ቴብልቶ ሲገደሉ፣ ሌሎችም የጦር አመራሮች ሲገደሉ በቃ ምህረት ተደርጎላቸዋል ሲባል በቃ ጦሩ በቃ ዝም ብሎ እየሄደ መንገድ ሁሉ መምራት ጭምር። በዛ ሜንታሊቲ ደርግንና ተራራ ያንቀጠቀጥኩኝ ትውልድ ምናምን ብለህ በዚህ ሜንታሊቲ ከመጣ ወንድም የኔ ልንገር አፈርሰውን ተበልተሃል፣ ትበላለህ። ስለዚህ አሁን ያለውን ኢንቫይሮንመንት በአግባቡ አናሊሲስ ሰርተ ነው መንቀሳቀስ ያለብን ነው እያልኩ ያለሁት እንጂ አትዋጋ አትታኮስ ምናምን እያልኩ አይደለም። እኔ የማንኛውም አይነት ጦርነት ደጋፊ አይደለሁም። ግን ታሪክ ራሱን ይደግማል ሲባል ትላንት ተራራና ውሽንፍር ወይም ደግሞ ጋራ ሸንተረሩን አንቀጥቅጫለሁ ዛሬም ተራራና እንትን ገፋለሁ ምናምን ብትል ይሆናል ወይ? የምታየው ሰውዬ እንደዛ ነው። ይሄንን በአግባቡ ሐቂቃውን እያወራን ብንሄድ ይሻላል ለማለት ያለውና ያነሳቸው ነገሮች ቴንኪው በጣም ተመችቶኛል። አኩና ማታታ ከዚህ በኋላ የኔ ቤተኛ ነህ። ቁም ነገር አዳዲስ ፊቶች መታየት አለባቸው። ከልብ ነው ማመሰግነው። ከምንም ነገር በላይ ደግሞ የምትናገረው ንግግር ጽፈ ራሱ ፖይንቶችን ይዘህ መናገር ሐሳብ ምንም ሆነ ምን ስለ ጨዋነት ከልብ ነው ማመሰግነው። ቴንኪው። ወደ ሙላት ልምጣ። ሙላታችን ቴዲ ሙላት ታከል አልቻልክም ብዙ ጊዜ እኔ እኮ አንተን የሚመስል ሙላት የሚባል ልጅ አለና እሱን ትመስለኛለህ። ሙላታሽ ኦኬ። አመሰግናለሁ ቴዲ። እንግዲህ ብዙ ነገር አውርተናል። ሁሉም ነገሮች አስፈላጊ ናቸው ከተለያዩ ቦታ የሚነሱት። አንዳንድ ጊዜ ሰዎች ወደ ፕራይቬሲ ይገባሉ። ፕራይቬሲ ስለ ፕራይቬሲ አይደለም፣ እዚህ ጋር ስለኔ ቤት መብራት አይደለም። እኔ አሁን ከቤት ከልጆቼ ወጣ ብዬ ሌላ ክላስ ውስጥ ቁጭ ብዬ ነው እያወራ ያለሁት። ኤኒዌይ ስለ ፕራይቬሲ ብዙም ባናወራ ጥሩ ነው። ሜቢ የተሻለ ላይፍ ላይ ያለ ሰው ካለ ሀገሩ ላይ በዝቅተኛ ኑሮ ላይ የሚኖር ቤተሰቡን ወይም የሀገሩን ዜጋ ማገዝ ነው ከአንድ ሰው የሚጠበቀው እንጂ ጦርነት መደለቅ አያስፈልግም። ሆኖም ግን የሌላ ሀገር ዜጋ ሆኖ ሀገሩ ላይ ደግሞ ተገዝቶ በሀገሩ ተቃራኒ ቆሞ ስለ ሀገሩ ተራ ሌሎችን ሀገራት ደግሞ ደግፎ የኢትዮጵያ ጠላቶችን ደግፎ እንደዛ የሚቆም ይሄ አሁን በማንኛውም ቃል ባንዳ ነው የሚባለው። ሜቢ ከዚህ ፊትም ተናግሬያለሁ። ባንዳነት ከዘርም ሊመጣ ይችላል። ያው በዘራቸውም የነበረው ባንዳነት የትም አልደረሰም። ስሙን አተረፉ እንጂ ለዛ አካል ጣሊያንንም እንዲያሸንፍ አላደረጉትም። ባንዳዎች ጣሊያንን ከመሸነፍ አልታደጉትም። ዛሬም ይሄው ነው የሚሆነው። እኔ አሁን ከባንዳዎች ጋር ብዙም የመናገር ሞራሉም የለኝም። እንዴት እናገራለሁ? አንደኛ ኢትዮጵያዊ ካልሆኑት ጋር። አሁን ወደ ሀገራችን ስንመለስ ግን ኢትዮጵያ ላይ ሁሌ ሌሊት ተቀን እየሰራን ነው። ኢትዮጵያን ለመለወጥ የኢትዮጵያን ሕዝብ ከድህነት ወደ ብልጽግና ማማ ለማውጣት በጣም ሌት ተቀን እየሰራን ነው። የኢትዮጵያ መንግስት በጣም እየሰራ ነው። ይሄ ጊዜ ሊፈጅ ይችላል። ሜቢ 5 ዓመት ወይ 4 ዓመት ወይ ከዛ በላይ ሊፈጅ ይችላል። ኢትዮጵያ ሌሎች ዜጎች የሚመጡባት እንጂ የኢትዮጵያ ዜጋ ወደ ሌላ የሚሄድባት ሀገር እንደማትሆን በአጭር ጊዜ ውስጥ የሚታይ ነገር ነው። ይሄን ምልክ እየሰራን ስላለ ራሴን ጭምር ሜቢ ውጪ ቁጭ ብለው ሌላ ቦታ ተቀምጠው እንደፈለጉ የሚያወሩ አካላት እነሱን አሁን ምንድነው ውሾች ይጮሃሉ፣ ግመል ግን ጉዞውን ይቀጥላል። እንደዛ ነው። ሁሉም ይጮሃል።
እንግዲህ ቴዲ አንተ ቤት ከ2 ዓመት በላይ ነው። አቋሜን እንደምታየው ነው። በጣም ብዙ ነገር ሲወራ ነበረ። ሁሉም ተንኮታክቶ ዜሮ ገብቶ ቁጭ ብሏል። ምክንያቱም የሚሄዱበት መንገድ ትክክል ስላልሆነ ነው። የሚያስቡት አስተሳሰብ ትክክል ስላልሆነ ነው የምንናገረው። ትክክለኛ መንገድ ስለያዝን ነው። ለኢትዮጵያ ሕዝብ የሚያዋጣው አንድ መሆን ነው። አንድነት ነው የሚያዋጣው። ለኢትዮጵያ ሕዝብ ብሎ እየታገለ ያለ አካል የለም፣ ለራሱ ጥቅምና ለሌሎች ተገዢ ሆኖ እንጂ። ማንኛውም አካል ለሕዝብ ብሎ መሳሪያ ያነሳ አካል የለም። እውነቴን ነው የምነግር። ሕዝብ ምንም አልሆነም። የሕዝብን ጥቅም እኮ ለማስከበር ጫካ ብትገባ ከሕዝብህን አፍነክ ብር አትጠይቅም። አሽከርካሪን አፍነ ብር አትጠይቅም። እዛው ያለህበት ሰፈርህ ላይ ሌላን አካል እንኳን ቢሆን ሌላ አካልም ጠላት አይደለም። ኢትዮጵያ ውስጥ ሁሉም ሕዝብ አንድ ነው። ስለዚህ ለግል ጥቅሙ የሚሄድ አካል እንጂ ለሕዝብ ብሎ እየታገለ ያለ አካል የለም። ይሄ አካል ዛሬም ነገም ራሱን አውቆ ወደ ሰላማዊ መንገድ መጥቶ ወደ ልማት መሳተፍ አለበት። ጫካ ውስጥ ቅጫሙን እየቀጨመ ውስጥ የሚቀመጥበት ጊዜ አልፏል። እውነቴን ነው የምነግር። ሀገርን ማልማት አለበት። ሀገራችንን ማልማት አለብን። የተለያዩ ኢትዮጵያ ላይ ያሉ ልማቶችን በከተማ በተለያዩ ቦታ ሄዳችሁ ማየት ትችላላችሁ። በጣም ልዩ ነው። ነገር ግን እነዚህ አካላት ያሉበት አካባቢ ላይ ልማት ሊቋረጥ ይችላል። አዎ ይቋረጣል። እነሱ ናቸው ያቋረጡት። ምክንያቱም መንግስት እነሱ የሌሉበት ቦታ ላይ በጣም እያለማ ነው። እነሱ ግን ህዝቡን እንዳይሰራ እያደረጉ ነው። ስለዚህ ለህዝቡ ምንም አላረጉም እኮ። ምንም ሌላ እኮ ወተት ነጭ ነው። ሌላ ነገር እኮ የለውም። እያየን ያለነው ነገር ነው። ስለዚህ ወደ ልማት ነው ህዝባችን መምጣት ያለበት። ዝም ብለን የአፍራሽ ኃይል የሚያደርገውን ስራ እየደገፍን ህዝባችን ወደ ድህነት ነው የምንወስደው። የትም አንወስደው፣ ወደ ድህነት ነው የምንወስደው። ከተማ ላይ የከተማ ልማትን ብናይ፣ የኮሪደርን ብናይ፣ ኢኒሼቲቭ የሚባል አለ። አሁን ኢኒሼቲቮች ከተማ ላይ የከተማ ግብርና አለ። ብዙ ስራ እየተሰራ ነው፣ እየሰራን ነው። ዝም ብለን አይደለም። በቪዲዮ ነው ገብቼ ላሳይ እችላለሁ ነገር ስራ ነው የሚያዋጣን። ቁጭ ብለን በርግጥ ማውራቱ እዚህ ጋር ሌሎች ስራቸው ሊሆን ይችላል፣ ግን የሚወራው ነገር ሚዛናዊ ቢሆን ጥሩ ነው። ሚዛናዊ ነገር እያወራን የህዝባችንን ጥቅም ማዕከል ያደረገ ነገር ነው ማድረግ ያለብን። ስለዚህ ከዚህ ውጪ የሱን ሐሳብ ካልደገፍክ የተለያዩ ነገር እዚህ ጋር አሁን የአሳ ተረፎች አሉ፣ ይሄ የሻርክ ትራፊዎች፣ እነሱ ራሱ የሚበጃቸውን ነገር ቢያውቁ ጥሩ ነው። ከኢትዮጵያውያን በስተጀርባ ያሉ ኢትዮጵያውያን እሱ ነገር አስተካክለው። ዲስሪስፔክት ስለሆነ ተው። እሺ አንተ ካልክ እሺ ቴዲ አስተካክለዋለሁ። እና ይሄ ነው ቴዲ። እኛ በዲፕሎማሲ ጉዳይ እዚህ ጋር ሲወራ ነበር። እኛ በቂ የሆኑ በጣም ጥሩ ክህሎት ያላቸው ዲፕሎማቶች አሉን። ከማንኛውም ሀገር ጋር የዲፕሎማሲ ችግር የለብንም። ከእስራኤልም ጋር ከጅቡቲ ጋርም የዲፕሎማሲ ችግር የለብንም። ጅቡቲ ግብጽ ልትሄድ ትችላለች፣ ችግር የለውም። ጅቡቲ ከግብጽ ጋር ግንኙነት አትፍጠር ማለት አንችልም። በእኛ ጥቅም ጉዳይ ግን ከመጣ እሱን ያኔ የምንሄድበት ይሆናል። ስለዚህ ቴዲ በአጠቃላይ ይሄንን እንምለው። አመሰግናለሁ። ሰላም ሁኑልኝ። ቴንክ ዩ ሙለታ፣ ቴንክ ዩ ከልብ ነው ማመሰግነው። እንደ ሁል ጊዜ ሁሉ አትጥፋሽ። ኦኬ እንደዚህ እናርገው። ራሴን እንደዚህ እናርገውና ያ ቀሪ 20 ደቂቃ መስፍን ፈይሳ ሮቢ ቪዲዮ ለማብራት ይችላል። እሱ ያወራ አበራለሁ። ከስተመር እያለው ጥዬ ያወራለሁ። ኦኬ ይሄ ውይይት በመጨረሻ እንግዲህ ቀጣዩ 20 ደቂቃ በመስፍንና በዳኒ መካከል እናደርግና እንዳማረብን እንሰነባበታለን።
ዳኒ በተነሱ ሀሳቦች ላይ 6 ደቂቃ አለ። እሺ ቴንክ ዩ። በመጀመሪያ እንግዲህ የባህር ትራፊ ብሎ ሲናገር ብዙ ኢትዮጵያኖች ወንድሞቻችን እንግዲህ በጅቡቲ ባህር ወደ የመን ወደ አረብ ሀገር ለመሄድ ብዙ የሚያልቁ ኢትዮጵያኖችም ወገኖቻችን አሉ። በሊቢያ ወደ አውሮፓ ለመምጣት ብዙ ያለቁ ወንድሞቻችን አሉና ልክ እኛ ሲቲዝ በጣም የበለጸግን ሀገር ሆነን በአየር ላይ ብቻ የምንወጣ ተደርጎ የሚደረገው ነገር ይሄ የወረደ ፖለቲካ ነው። ነገሩ ከብልጽግና ደጋፊዎች ከወረደ መንግስት የወረደ ፖለቲካ ነው የሚሰራው ከደጋፊዎቹ ማለት ነው። እኔ ወደ ዋና ፖይንት ስመለስ አሁን እንግዲህ ልጁ እንግዲህ ስለ ኢትዮጵያነት ሊያስተምረን ይፈልጋል። የሆነ ከስልጣኑ በፊት የሆነ ግን ባንዲራ ተሸክሞ ኦሮሚያ የምትባል ሀገር መመስረት አለብን፣ ኢትዮጵያ ኦሮሚያን ጨቁናለች ብሎ የሚያራምድ ፖለቲካ የነበረ ሰውዬ ዛሬ ለኛ ለኢትዮጵያነት ሊሰክሰን ይፈልጋል። እሱን ለማያውቅ ልናዝፈነው ነው የምንለኛ። ስልጣን እስካለ ድረስ ነው አንተ ኢትዮጵያ ኢትዮጵያ የምትለው። ከስልጣን በካልቾ ብሎ የተባረርክ ቀን እንግዲህ ኦሮሚያ ሀገር ነጻ ትውልድ የምትል ሰው ነው። ስለ ኤርትራ ይናገራሉ። የኤርትራ ምሽግ ውስጥ ተቀምጠው 17 ዓመት ፍየል የጠበቁት እንግዲህ የኦነግ ብሔርተኞች ናቸው አይደል እንዴ? ትናንት የነበሩበትን በረሃ ከረሱ እንግዲህ እኛ እናስታውሳችኋለን። ከግብፅ ጋር ሄዳችሁ በግድቡ ዙሪያ ላይ እናፈርሰዋለን እኛ ብቻ እንደ ኦሮሚያ ሀገር አድርጉን ብሏቸው የተናገራችሁት የኦሮሞ ብሔርተኞች ናቸው። የትኛው ኢትዮጵያነት ነው የምታወሩ እናንተ? አሁን ኢትዮጵያነት ለአማራ እንደው የመናገር እንኳን ሞራል አላችሁ እንዴ? ብቃት አላችሁ እንዴ? አንድ ዛፍ ተሸክመ የዘምዞር እንደ ባንዲራ ከሆነ እኛ ቢያንስ አረንጓዴ ቢጫ ቀይ ከኋላ ያስቀመጥኩትን አጽዮን ተሸክመ የምዞር ከታሪክ ማኳየ ጋር ስንት ድል ያደረገ ነው። ታሪኬ ይመሰክራል። ኢትዮጵያነት ለእኔ አትነግረኝም። ኢትዮጵያነት ነው እዚህ ጋር አስቀምጬዋለሁ። ኢትዮጵያ ማለት ለእኔ ያ ነው። ወደ ዋና ፖይንት ስመጣ እንግዲህ አሁን እስኪ ቴዲ እንገምግመው እስኪ የኢትዮጵያን አቅምና የኤርትራን አቅም በትንሹ በስሱ እስኪ እንገመግመው። አሁን እኔ ቴዲ በመጀመሪያ ጦርነት መረጃን ማከል የሚያደርግ ነው። መረጃ ካለ ነው ጦርነት ላይ የበላይነትን ባላንጣ የምትወጣው። መረጃ ካሌለ ትርጉም የለውም። አሁን በመረጃ ደረጃ ስንሄድ እንግዲህ ያለ እድል ሆኖ አለመጋጠም ሆኖ ኢትዮጵያኖች በኤርትራ ውስጥ የሉ። አሁን የሻዕቢያ መንግስት እንግዲህ እንደምታውቀው ከ600 ሺህ ከ400 ሺህ በላይ ኤርትራኖች አሉ ኢትዮጵያ ላይ። የሻዕቢያ ከዛ ውስጥ እንግዲህ የሻዕቢያ ደጋፊ ያሉ፣ የሻዕቢያ ሰላዮች አሉ፣ የሻዕቢያ ደህንነቶችም አሉ። አሁን ሻዕቢያ በዚህ ሰዓት ማለት ነው አዲስ አበባ ውስጥ ሆነ የትኛውም ኢትዮጵያ ግዛት ውስጥ ምን እየተደረገ ነው ከፈለጋቸው ታስበላቸው ለዕለት ጉርሳቸው ደፋ ቀና ነው። ቆይ ልንገርህ፣ ፖለቲካ ነው የምናወራው ቴዲ። አሁን የሻዕቢያ መንግስት በዚህ ሰዓት ላይ ኢትዮጵያ ውስጥ ምን እየተፈጠረ እንደሆነ ማወቅ ከፈለገ ኢዚ ቀላል አክሴስ አለ። የፈለገበት አራቱ ማዕዘን ላይ ምን እየተደረገ ነው። ለምሳሌ ፒያሳ ላይ ያለው ነባራዊ ሁኔታ፣ 4 ኪሎ ላይ ምን አለ፣ ቦሌ ላይ ምን አለ፣ ክፍለ ሀገር ውስጥ ምን አለ፣ በኢትዮጵያ መንግስትና አስመራ ውስጥ ምን እየተደረገ ብሎ ማጣራት ይችላል። ተሰኔ ውስጥ ከረን ውስጥ ምን አለ፣ ምንም ማጣራት ኢንፎርሜሽን መረጃ የለውም የኢትዮጵያ መንግስት ኤርትራ ውስጥ። ለምን ኤርትራኖቹ ራሳቸው ከአንዱ አካባቢ ወደ አንዱ አካባቢ ሲንቀሳቀሱ የይለፍ ወረቀት ያስፈልጋቸዋል። የኢትዮጵያ መንግስት ኤርትራ ውስጥ ያለውን እንቅስቃሴ የማግኘት ኢንፎርሜሽን የለውም። በአንጻሩ ግን የኤርትራ መንግስት ሌላ እንደ ኤርትራኖቹ እናወጣቸው። አሁን እንግዲህ ቅድም ወንድሜ ኩና ማጣጣ ሎጎ ያደረገው የፋኖን አንደኛው የፋኖ ኃይል እንግዲህ ከሻዕቢያ ጋር በግብፅ እንደሚሰራ ቦልድ ሊወጣው ተናግረዋል። የህዋት ጋር እንደሚሰራ እንግዲህ ያየነው ነው። ኤርትራኖቹን ተዋቸው ካላቸው እንኳን ቴክኒካል አሊያንስ እንኳን ኢንፎርሜሽን አላቸው። በኢንፎርሜሽን ደረጃ ኢትዮጵያ ውስጥ ምን እንደሚደረግ በላይነትን ይዞባል በዚህ ላይ ሻዕቢያ። ሁለተኛ ነው አሁን ወደ ኤርትራ ውስጥ ጦርነት ተተኩሳለ። ኤርትራ ውስጥ ማን ያገዘው ለኢትዮጵያ መንግስት? የትኛው አካል ነው ኤርትራ ውስጥ ለኢትዮጵያ መንግስት ትከሻ ሆኖት ወይ ለኢትዮጵያ መንግስት በር ከፍቶለት ወይ አድቫንቴጅ ሰጥቶ የኤርትራ መንግስትን ሻዕቢያ የሚያጠቀው? እና ወደ ኢትዮጵያ ውስጥ ግባ። ቲፒኤልኤፍ እንደምታየው ይኸው በፊት ለፊት በድብቅ የነበረው በጋር ወጣው ወታደራዊ ቀጠናዊ ትስስር እያደረጉ ነው። ሰው 200 ሺህ ታጣቂ ያለኝ የሚለው ቲፒኤልኤፍ ወደ አንተ ይተኩሳል። ወደ አማራ ክልልና እንግዲህ በከፊሉ ፋኖ አለ ከኤርትራ መንግስት ጋር አብሮ የቆመ ለአንድ ዓላማ። ይሄ ልክ ነው አልችልም። ለምን ፋክተር ነው በፊት ለፊት ወጥቶ የሚያደርጉት ነገር ሁሉ ልክ ነው አልችልም። የትግሩ ደጋፊ በሆነ ሰው እንግዲህ ኤርትራ የምትዋሰነው በአማራ ክልልና በትግራይ ክልል ነው ያለው። ሰው በሁለቱ ክልሎች ላይ እስከ አፍንጫቸው የታጠቁ ሰራዊት እስከ አፍንጫቸው የታጠቀ የወታደር አቅም ያለው ኢሳያስ ገና ኢትዮጵያ ውስጥ ሳይገባ ጥይት የሚተኩስለት አካል አለ። ጥይት እንኳን ባይተኩስለት መከላከያ እንዳይገባ የሚከላከል አለው። ኢትዮጵያ ውስጥ ሆኖ ፕሮክሲ ወር ሊያደርግብኝ ይችላል። ይሄ ፋክተር ነው የምናወራው ቴዲ። የኢትዮጵያ መንግስት ምን አቅም አለው ኤርትራ ውስጥ ነው ጥያቄው። ማን ገና እነ ብርጋዴር አህመዱ ገና አፋር ነው ያሉት። እነሱ ገና እስከምታስገባቸው አስበው። ሶስተኛ ያሉታ
የኢትዮጵያ ጀነራሎች ምንድን ያየናቸው በትግራይ ጦርነት ጊዜ ቴዲ መቼስ ጋዜጠኛነት አስታውሰዋለህ። አብዛኛው ጊዜ ቲፒኤልኤፍ ይሄ በሬዲዮአቸውም የወጣው ነው። ለኢትዮጵያ ጀነራሎች አይደል እንደ በሚሊዮን ዶላር በሻንጣ እየከፈሉ ወታደሩ እንዲያተገፉ እያደረጉ ወደፊት እየገሰገሱ የነበሩ ህዋቶች ታስታውሰዋለህ። ይህን ክስተት መቼስ ይሄ የአደባባይ ምስጢር ነው። የኢትዮጵያ ጦር ጀነራል ሆኖ ከህዋቶች በዶላር እየተቀበሉ መከላከያው እንዲያተገፍቅ ያደርጉት ነበር። ዩ ቲንክ ሻዕቢያ ለሆዱ የሚገዛ የኢትዮጵያ ጦር ጀነራል እንዳለ ያውቀዋል። 4-5 ሚሊዮን ዶላር ሻንጣ ቢያመጣለት ሰራዊቱን ወደኋላ የሚያደርግ ሰራዊቱን የሚያፈቀፉ ጀነራል ለምን? ይሄን ደግሞ በትግራይ በነበረው ጦርነት በተግባር ፊዚካል ላይ ተውታል። ሻዕቢያዎች ለሆዱ የሚገዛ የኢትዮጵያ ጦር ጀነራል አለ። የሀገሩን ክብር ሉዓላዊነቱን ያሳለፈ ዶላሩ ስጦ ያሳልፋል። ይሄ ፕራግማቲክ ነው። አራተኛ ነው። እነዚህ ሰዎች ድሮን የላቸውም እንዳትልኝ። የመጀመሪያ ድሮን በህዋት ላይ የወረደችው የሻዕቢያ ድሮኖች ናቸው። ዩናይትድ አረብ ኤሚሬት አስቀምጧቸው ነበር። ዩናይትድ አረብ ኤሚሬት ቤዝ ነበረ። የኤርትራ የኢትዮጵያ መንግስት ድሮን የገዛው ጦርነቱ መካከል ላይ ነው። በመጀመሪያ የትግራይን መሬት ይሄ ኮንቬንሽን የነበረውን ጦርነት ራዳር ሚሳኤሎቹን ሲያመክኑት የነበሩት የዩናይትድ አረብ ኤሚሬት ድሮኖች ናቸው። ቤዝ ላይ አሰብ ውስጥ የነበሩት ማለት ነው። እነዛ ድሮኖች ግባና መረጃውን ይኸው ለኤርትራ መንግስት አስቀምጠውለት ሄደዋል። አምስተኛ በቅርቡ በተደረገው ክስተት ኢትዮጵያ ውስጥ ጦርነት በተደረገው የሻዕቢያ ወታደራዊ ኃይሎች የሻዕቢያ ኮሎኔሎች አማራ ክልልን፣ ትግራይ ክልልን፣ አዲስ አበባንን በደንብ አድርገው በጦርነት ስለተሳተፉ እስከ አፍንጫቸው ድረስ እንቅስቃሴውና ጂኦፖለቲካውን በደንብ ያውቁታል። የትኛው የኢትዮጵያ ጦር ጀነራል ነው አሁን ኤርትራ ውስጥ ገብቶ ተዋግቶ የኤርትራን ጂኦፖለቲካ ሁኔታ ፈንጁና ማምከይቱ ጋር እንደሚያውቀው? እነዚህ ማለት አለ ቴዲ ከትንሾቹ ሳምፕል አለ ማለት እዚህ ጋር ጦርነት ምን ተነጥል ከሆነ አቅምና ጉልበትን አመዛዝነን መግባት ያለብን። ስለዚህ ኢትዮጵያ መንግስት በውስጥ ያለበትን ከቲፒኤልኤፍ ጋር ያለበት ችግር አለ፣ ከፋኖ ጋር ያለው ችግር አለ፣ ከወላ ጋር ያለው ችግር አለ፣ የኢኮኖሚ ድቀት አለ፣ አገሪቷ ላይ የኪራይ ሰብሳቢነት አለ፣ ድህነት አለ። 30 ሚሊዮን በላይ የኢትዮጵያ ህዝብ በኤድ እርዳታ የሚጠብቅ አለ። ጦርነት እኮ ገንዘብ ነው። እስቲ አንድ ጥያቄ ልጠይቅህ። መስፍን ፈይሳ ሚዩት አድርገው ፕሊዝ። የእስክንድር ፋኖ የሚመራው ፋኖ የአፋድ ደጋፊ ና? እኔ የአፋድ ልጆች ደጋፊ ነኝ። የአፋድ ኦኬ። በለስ ቀንቶ ለምሳሌ 4 ኪሎ ብትገባ አንተ የምትደግፈው የፋኖ ኃይል 4 ኪሎ ቢገባ የባህር በርን ጉዳይ እንዴት ነው የምትመልሰው? እሱን እንግዲህ ልመልሰው አልችልም። እሱን እንግዲህ ወቅቱ የሚይዘው ባለስልጣናቶች ይመልሱት ማለት ነው። አሁን የአፋድን እንቅስቃሴ መግለጫ ወጣ ምናምን የሚለውን ካወራችሁ በኋላ ኦኬ እንዲህ አሁን 4 ኪሎ እንደምትገቡ ጥርጣሬ የላችሁ ማለት አይደለም? እግዚአብሔር ከፈቀደው እግዚአብሔር ነው የሚያውቀው። ኦኬ እኮ እንደምትገቡ ጥርጣሬ የላችሁም። አሁን እንዲህ ያሉ ነገሮች ያልተለማመዳችሁትን ከየት ታመጣላችሁ? የባህር በር ጉዳይ ኦኬ ተው እንትንን ተውና እንዴት ነው ኢትዮጵያ ሊኖራት የሚችለው? እስኪ ያንተን ነገር። እሺ ኦኬ እንግዲህ አሁን አንተ በተናገርከ ጥያቄ ከሆነ እኔ እንደ ለምሳሌ የአፋዱ ሊቀመንበር እሱ እንደ ሶስት ልውሰደው በወጣው ድምፁ ላይ እሱ በተናገረው ነገር ላይ ልሂድ። እንግዲህ እንደ አፋር ከተባለ ምን ፋክት ነው ሚዲያ ነው እዚህ ጋር ልዋሽላ አልችልም። አሁን እንግዲህ አርበኛ እስክንድር ነጋ በወጣው ድምፁ ላይ በኤርትራ ጉዳይ ላይ የራሱን መልእክተኛ ወደ አስመራ ሲልክ ግልጽ አድርጎታል። እኛ የቀይ ባህር ጥያቄ ጉዳይ የሚባል ነገር የለንም። ኤርትራ ሉዓላዊ ሀገር ናት። ኦልሬዲ በዓለም አቀፍ ኮንቬንሽን ህግ ውስጥ አሰብም ሆነ ኤርትራ የሉዓላዊ ሀገር ሆነች። እኛ በሉዓላዊ ከጎረቤቶቻችን ሀገር ጋር ሰላማዊ ግንኙነት ነው እንጂ የምንፈልገው ኢንቬሽን አድርገን መጠየቅ አንፈልግም ብሎ ራሱ አርበኛ እስክንድር ተናግሮታል። ስለዚህ ድምፁ በወጣ ነው ሰምቼዋለሁ። አንተ የምትደግፈው አፋጅ የባህር በር ጥያቄ የለውም። የኢንቬሽን ጥያቄ የለውም። ኢንቬሽን የማድረግ ፍላጎት የለም። ኢንቬሽን የማድረግ አሁን አብይ አህመድ እንደሚፈልገው ማለት ነው። የራሱ ያልሆነውን ነገር የራሱ ይላርግ። ኦኬ በምንድን ነው የምታገኙት እናንተ? በምንድን ነው የምናገኘው? ከጅቡቲ ጋር እንዳልነው በአንድ ነገር እንስማማ። ምናልባት አንተ እንደምትደግፈው የፋኖ ስብስብ
ኢትዮጵያ የባህር በር እንዲኖራት ትፈልጋላችሁ ወይስ ጀስት ላንድ ሎክድ እንደሆነች መቀጠል ያለባት ብላችሁ የምታምኑት? በነገራችን ላይ ብሔርተኞች ጠይቁ። እናንተም ኦፒኒየን ሊደሮቻችሁ ዝም ብሎ አመልማለ ጉሜ ሲያስጨፍሯችሁ ሳይሆን እንደ ሀገር እንዲህ ይሄን ነገር እንዴት ነው የምንወጣው እያላችሁ ተለማመዱት። ጥያቄው መልስ ልጠይቅ ለአንተ ነው። እኔ ጠያቂ ነኝ። እሺ እኮ እንድታስረዳኝ ነው። ሲ አክሴስ ስለምትለው ወይስ ቀይ ባህር ባለቤት መሆን አለባት ኢትዮጵያ ነው ጥያቄ። እዚህ ጋር ግልጽ ማድረግ አለባት። ሄዲ ሲ አክሴስ ያስፈልጋታል ኢትዮጵያ። ኦፍ ኮርስ ያስፈልገናል። ሲ አክሴስ መኖር አንችልም። ሁለት አንዱ መርጠህ መልስልኝ። አሁን ያለው ኢንቫይሮንመንት እንደዚህ ነው። ለምሳሌ አሁን የጅቡቲን ጉዳይ እንደምታየው ነው። የላም ወደብ እየለማ አይደለም፣ ዛሬ ነገ ይለማል ተብሎ እንደምታየው ነው። የሶማሌላንድ ጉዳይ እንደምታውቀው ነው። እንዴት ነው ከ90-80 በመቶ በላይ ኢምፖርት ኤክስፖርት የሚደረግበት የባህር በር እንደው ሌላው ሚሊተሪው ሌላው ናሽናል ሴኩሪቲው እንደው እሱ ይቀርና እንዴት ነው እቺን ሀገር የባህር በር ተጠቃሚ የምታደርጉት? ምንድነው ሲወራ የምትሰማው ምንድነው? ኦኬ እሺ፣ በጣም ጥሩ ጥያቄ። ሲጀመር ስለዚህ አክሴስ ነው የማወራ። ኢትዮጵያ ከጎረቤቶች ሀገር ከጅቡቲ ጋር፣ ከኤርትራ ጋር፣ ከሶማሌ ጋር መርን የጠበቀ ዓለም አቀፍን ሕግና ድንጋጌን በጠበቀ ሁኔታ የኢትዮጵያ ናሽናል ኢንተረስት ሳይነካ የጎረቤቶቻችን ናሽናል ኢንተረስት ጠብቀን የጎረቤቶቻችን የነሱ ሉዓላዊ ሳንደፍር የራሳችን ሉዓላዊ ሳናስደፍር ልክ እንደ ጅቡቲ ጋር እንደሚሰራው ከሱዳን ጋር እንደሚሰራው ዓለም አቀፍ በፖርት ሲ አክሲስ ላይ እንደሚሰራው ህግ መርህ ተቀብለን በዛ መልኩ እንሰራለን እንጂ እኛ ጸባጫሪ አይደለንም። ጥሩ ምሳሌ ልስጥ። ቅድም የረሳሁት አንድ ፖይንት ማለት ነው። አሁን በዚህ በሄደበት ብልጽግና አግሬሲቭሊ መንገድ ከኤርትራ መንግስት ጋር ጸበኛ ነው፣ ከሶማሌ መንግስት ጋር ጸበኛ ነው፣ ከጅቡቲ መንግስት ጋር ጸበኛ ነው። የብልጽግናን ተሞክሮ ስንወስድ እንደዚህ አይነት ጥያቄዎች ከጎረቤቶች ሀገራችን ጋር ያላትመናል። ከጎረቤት ጋር ደግሞ ተጣልተን ደግሞ የትም አንደርስም። በመጀመሪያ መከባበር የሚጀምር ከጎረቤት ጋር ነው። እዚህ ከጎረቤቶቻችን ጋር እኛ ጋር ጤነኛ ግንኙነት ነው የምንፈልገው እንጂ ከጎረቤቶቻችን ጋር እንደ አይጥና ድመት መባላት አንፈልግም። እንደዛ አይደለም እኮ አሁን እንዴት አሁን አንተም ድሮ አሁን ለምሳሌ የጉንደትና የጉራን ጦርነት ታውቃለህ? ጉንደትና ጉራ 1875 እና 76 ላይ ታውቃለህ? ስለ ጉንደትና ጉራ ነው አላውቅም። አላውቅም ነው። ኦኬ እሱ ማለት ግብጽ እንደዚሁ መታ ሁለት ጊዜ ያሸነፍናት ነው የጉንደትና የጉራ ባትል ይባላልና ኦኬ ኢትዮጵያ በታሪኳ የምንጣላው ነገረኛ ሆነን አይደለም። ግብጽ ታሪካዊ ጠላታችን ናት። ናይል ውሃ መሰረቷ ነው የህልውና። አሁን የግብጽን ህገ መንግስት ብታነበው ፕሪያምብሉ ላይ ናይል ማለት ግብጽ ነው፣ ግብጽ ማለት ናይል ነው ይላል። በቃ ናይልን እንድትነካ አይፈቅዱልህም። የግብጽ ገዢው ፓርቲ ደጋፊም ሁን ተቃዋሚም ሁን እብድም ሁን ሀብታምም ሁን ምሁር ሁን መሀይም ሁን ግብፃዊ ከሆንክ በዚህ ጉዳይ ላይ ጠንካራ የሆነ አቋም ነው ያላቸው። እኔ እናንተን በመጥላትና እኔ እናንተን በማጥፋት ጉዳይ ላይ አንድ ናቸው። አመቻቹ ዋጋ ቴዲና ዳኒ ነው ማተሯት። ቴዲና ዳኒና መስፍኔ በፖለቲካው የቱንም ያህል ልዩነት ሆነ ኖራቸው አኖራቸው ኢንፋክት ያንተ ፖለቲካ ለነሱ እንኳን ፌቨር የሚያደርግ እንኳን ቢሆን ባንተና በሱ ጉዳይ ግን ግብፃውያን አንድ አቋም ነው ያላቸው። ሁለታችሁም ዋጋ እንድትደርሱ አይፈልግም። ስለዚህ አታድግም ማለት ነው። በሌላ አባባል ጡንቻን ማፈረጠም አትችልም ማለት ነው። ደሞመንት ጡንቻን ካፈረጠምክ አይንን ወደ ናይል ልታዞር ነው ማለት ነው። ናይል ሃይድሮኤሌክትሪክ ፓወር ብቻ አይደለም ያመነጭልን ፖለቲካ ነው ናይል። ከዛ ባሻገር ኤክስፖርት አደርጋለህ ኃይል። ከምንም ነገር በላይ ግን ናይልን ገነባህ ማለት ቀጠናውን ትቆጣጠራለህ። ግብፅ እግር ስር ላይ መታ ነው የምትሰግደው። በአንተ ፍቃድ ነው የምትተነፍሰው። ያ እንዳይሆን ግን ያላትን ሁሉ ቀላት ትተኩሳለች። አሁን ስትዘጋጁ እናንተ ግብፅ ከሆነ ታሪካዊ ጠላታችን ከሻቢያ ጋር መታጣላን እሷ ናት። እዚህ ጋር ከሶማሌ ጋር መታጣላ እሷ ናት። ከጅቡቲ ጋር የምትሄደው እሷ ናት። ፖይንቱ ምንድን ነው? ጥሞናን መስለብ ነው አያያዛቸው። አሁንም እዚህ እዛ እየሄዱ አንተን እኮ ፕሮኬቲቭ ሆና ያላቸው የምታየው አፕሮቻቸው የናይልን ውሃ እንዳትገድብና ወይም ደግሞ መገደቡ ኦልሬዲ ተገድቧል፣ ግን የውሃውን ሙሌት ማዘግየት ነው። ደሞር ባዘገዩት ቁጥር
ብዙ ገንዘብ ሴቭ ያደርጋሉ። ሁለተኛ ራሱ የህዳሴ ግድብ ቶሎ ውሃ ካልሞላበት ሲሚንቶ ስለሆነ ይሰነጣጠቃል። ዲስፋንክሽናል ነው የሚሆነው። በተቻለ መጠን 30፣ 40፣ 50 ዓመት እንደዚህ በድርድር እያሉ እዚህም እዛም ችግር እየፈጠሩ አንተን ማዘግየት ነው የሚፈልጉት። አሁን አንተ በለስ ቀንቶ 4 ኪሎ ስትመጣ እንደ ታጣቂ ኃይል ነው ማለት። ግብፅ ታሪካዊ ጠላታችን እንደሆነች ከገባ፣ ናይልን መገንባት እንዳለብህ ከገባ፣ ናይልን ደግሞ ለመገንባት ውሃ ጋር መጠጋት አለብህ። የባህር ኃይል ያስፈልጋል። ጡንቻ መፈርጠም አለበት። አሁን ያለበት ዓለም ጡንቻው የፈረጠመ ብቻ ነው የሚያሸንፈው። ጡንቻው የፈረጠመ ብቻ። ዲፕሎማሲ አይደለም፣ ጥሩ ተናጋሪ አይደለም፣ ወዳጆች ማብዛት አይደለም። አሁን ያለበት ዓለም ይሄኛው the world we are in በቃ great power politics ነው። ጡንቻ ከፈረጠመ ታሸንፋለህ። የራስን ህግ ትጽፋለህ ጡንቻ ከፈረጠመ እና ይሄን እንዴት ነው የምታደርጉት ነው ማለት። አሁን ከሌላው ነገሩ ጋር ታያይዝና ምክንያቱም አሁን አብዛኞቹ የብሔር ፖለቲካ አራማጆች ስለ ሀገር ማሰብ የገዢ ፓርቲ ደጋፊ አስመስሎ ስለሚያሳያቸው ይፈራሉ። እሱን እንተውና ልክ አሁን አንተ የምትደግፈው አፋድ ስልጣን ላይ ሲወጣ እነዚህ ነገሮች እንዴት ነው አድሬስ የሚያደርገው ነው እኔ መስማት የምፈልገው እሱ ነው። በቃ ቴንክ ዩ ቴዲ። አሁን እኔ እንደ አፋድ ወክዬ ሳይሆን ከራሴ ፐርስፔክቲቭ ነው የምነግርህ። ፖለቲካውን እንደምረዳውና እንደምቀናው ነው ማስረዳ ማለት ነው። ሶ የኔ አቋም የራሴ ዳንኤል አቋም ነው። ሶ በዛ ደረጃ ነው የሚገመግመው። ጥሩ ጥያቄ ይጠይቃል። ግብፅ የኢትዮጵያ ታሪካዊ ጠላት ናት። እኛ ታሪካዊ ጠላት እንላለን፣ ግን 4 ኪሎ ያለው መንግስት በመጽሐፉ ላይ የኢትዮጵያ ታሪካዊ ጠላት የለም ብሎ ጀስቲፋይ ያደረገ መንግስት እንደሆነ ይሄ እንዳትዘነጋ። ራሱ ጠቅላይ ሚኒስትሩ መጽሐፉ ላይ ኢትዮጵያ ታሪካዊ ጠላት የላትም ብሏል። እኛ ግን ግብፅ ናት እንላለን። የነበሩ ስርዓቶች ናቸው ይላል። ይሄ 4 ኪሎ ያለው ግን የዳውንታውን መንግስቱ ግን ታሪካዊ ጠላት የለም ብሎ ጃስቲፊኬሽን የሰጠ ነው። እሱ ለኔ እኮ አይደለም የሚሰጠኝ የሚነሳኝ። እመጣለሁ። አሁን ይኸውልህ ግብፅ ታሪካዊ ጠላት ናት በሚለው ነገር ከአንተ ጋር እስማማለሁ። አሁን ያንተ ጥያቄ የናይልን ኢንተረስትህን የውሃ ብቻ ሳይሆን የጂኦፖለቲክ ነው፣ የአቅም ጉዳይ ነው። ያንን ነገር በምን መልኩ ማስጠበቅ ትችላለህ? ለምሳሌ ምናልክ የባህር ኃይል ያስፈልግሃል አልከኝ። የባህር ኃይል እንግዲህ ናይልን ለማስጠበቅ የባህር ኃይል አልከኝ። ይኸውልህ እኛ የባህር ሀገር ባለቤት ብንሆን ኖሮ ዴፊኒትሊ የባህር ኃይል ያስፈልገናል። ግብፅን ግን ማለት ነው የባህር ኃይል ብቻ ስላቋቋም አይደለም ትገታት። ግብፅ ባህርን ብቻ ተጠቅማ አይደለም ኢትዮጵያ ልትወጋ የምትችለው። ግብፅን እጇንና እግሯን ልሰብራት የምትችለው እኔ ከኢህአዴግ ጋር በጣም በብዙ መስመር ልዩነት ቢኖረኝም ኢህአዴግ እንደ ቡድን ባልቀበለው፣ አንድ ግን አለ ህዋት ያደረገው ነገር፣ ይሄ ማንክደው ነገር የፈለገ የፖለቲካ ጠርዝ ድረስ ልዩነት ይኖረን፣ የፈለገ ጠላትነት እንፈራረች፣ አንዳንድ ፋክተሮች ደግሞ ማንክዳቸው አሉ። ለምሳሌ ህዋቶች ከግብፅ ጋር ግድቡን ገድባለን ሲል መለስ ዜናዊ ስለ ቀይ ባህር ወይ ደግሞ አንተ የጠየቀውን ጥያቄ ጠፍቶት አይደለም። ግን ምንድን ነው ያደረገው? አንተ ባልከው መሰረት የባህር ኃይል አቋቁመን ግብፅን ልናስቆማት አንችልም። ግብፅ ልታስቆማት የምትችለው ጎረቤቶችን አንድ ላይ በማግባባት ነው። የራስ የውጭ ፖሊሲ ያለ ጎረቤቶችን በጋራ አንድ ላይ በማሰለፍ የውጭ ወራሪ ማስቆም ትችላለህ። ለምሳሌ በኢህአዴግ ዘመን የነበረው መለስ ዜናዊ ከጅቡቲ ጋር ጠንካራ ግንኙነት ነበረው። ጅቡቲ አክሴስ የላትም በኤርትራ በጅቡቲ በኩል። ከሱዳን መንግስት ጋር ከአልበሽር ጋር ጠንካራ ግንኙነት ነበረው የህወሓት መንግስት፣ አክሴስ የላቸው። ሶማሌ ውስጥ ኢትዮጵያ ወታደር ነበረ፣ በአልሸባብ በላይነቱን ይዞበት የሶማሌ መንግስትን ሙርከኛ እንደ ሙርኩዝ ይዞት ነበረ። በሶማሌ በኩልም አክሴስ አልነበራትም ጅቡቲ። ሶማሌላንድን ፖለቲካሊ የሆነ እንደ ኮንስላ ጽህፈት ቤት ከፍተው የእነሱን ኢንተረስትና ጥቅም በማይለካ መንገድ ፖለቲካውን ባላንስ አድርጎ ይሄድ ነበረ። ብቸኛ ሀገር የነበረች ኤርትራ ነበረች። ለኤርትራ ደግሞ ምን መልእክት ያስተላለፈላት ነበረ? ካይሮ ወደ ኤርትራ ቢገባ ከካይሮ ጋር አይደለም የምንገጥመው፣ በመጀመሪያ የምንመታው የአስመራን መንግስት ነው ነበር የሚል ነበረው። ኤርትራኖቹ ግን በዛ ሰዓት ግን ሎጂኩን አልቆጠሩትም። ለምን እንደሆነ ማላቀም። ኤርትራኖቹን በዛ ሰዓት ከግብፅ ጋር የነበራቸው ግንኙነት እንደዛሬው እንደጠነከረው አይደለም። በጣም ይላላ ነበራቸው። ጭራሽ ግብጾቹ ራሳቸው የመለስኩልህ ነው ቴዲ። ለመጨረሻ ጊዜ አንዴ ላስተካክሉ፣ አንዴ ብቻ ሾሪ። ሶማሌ ውስጥ ያለው አልሸባብ አሸባሪ ቡድን ማለት ነው ከሶማሌ ቀጥሎ እጅግ ስጋት የሚሆነው ለሶማሌ ጎረቤቶች ነው አይደል? ለምሳሌ ኢትዮጵያ ብትፈነዳ ወይም ደግሞ ኢትዮጵያ ውስጥ አሸባሪዎች ቢገቡ
ለኢትዮጵያ ጎረቤት ሀገሮች በሙሉ ስጋት ነው። ቢኮዝ ቦርደር እንዋሰናለን፣ አንድ ነን፣ እጣ ፈንታችን አንድ ስለሆነ ማለት ነው። በኢትዮጵያና በግብፅ፣ በሶማሊያና በግብፅ፣ በኤርትራና በግብፅ ከ5500 ማይልስ በላይ ርቀት አለ። ግብፅ 5000 ማይልስ ሙሉ ተጉዛ መታ የሶማሊያ ህልውና የኔ ህልውና ነው ስትል ሶማሊያ ውስጥ የሚፈነዳው ነገር ግብፅን ካይሮን ስለሚመለከት አይደለም። ኢንፋክት ኤርትራ ጋር የሚሆነው ነገር ግብፅን ስለሚመለከታት አይደለም። አሁን የኤርትራ ፖለቲከኞች አሁን እዚህ ጋር ቆም ብሎ ቢያስቡ ግብፅ ታርጌቷ እነሱን በመጠቀም ኢትዮጵያን ማዳከም ነው። ከኤርትራ ጋር፣ ከሶማሊያ ጋር፣ ከኬንያ ጋር ምንም ግንኙነት የላትም ግብፅ። ደሞመንት ኢትዮጵያ ግድቡን ከገነባችና እዛ ጋር አሁን ጡንቻዋ ቢፈረጥም ምንም ማድረግ ማትችልበት ደረጃ ላይ ከደረሰች የግብፅ መጨረሻ ኢትዮጵያ እግር ስር መውደቅ ነው የሚሆነው። ኤርትራን ዞር ብላ አታያትም፣ ሶማሌን አታያትም፣ ኬንያን አታያትም፣ ጅቡቲን አታያትም። በእኛ ፈቃድ የሚተነፍሱ ከሆነ አሁን አንተ ማድረግ ያለብህ በእኛ ፈቃድ እንዲተነፍሱ ነው ጡንቻ ማፈርጠም ያለብህ። ዛሬ እዚህ ጋር ሽር ጉድ የሚሉት ወዳጅ ስለሆኑ አይደለም። ይኸውልህ ከሞቃዲሾ መንግስት ጋር ኢትዮጵያ መንግስት ወዳጅ ሲሆን የግብፅ ቀጣይ ሙቫ ከሶማሊላንድ ጋር ነው ወዳጅ የምትሆነው። ከሶማሊላንድ እኮ የመለስኩልን እኮ ልመልስልህ እኮ ነው። አሁን እኔ እኮ ተረድቼዋለሁ። ቆይ ፖለቲካን ይዤዋለሁ፣ ግን ሀሳቤ ግን አትቆኔ እኮ አልኩህ እኮ የነበረው ህወሓት እንደ ቡድን ባልቀበለው በወቅቱ ግን በሰዓቱ ግን ግድብን ሲገነባ የነበረው ከሶማሌላንድ በለው ከሶማሊያ ጋር በለው ከሱዳን ጋር በለው ከጅቡቲ ጋር በለው ግብጾች የሚሊተሪ አክሴስ ቤዝ አላገኙ። የነበረው የውጭ ፖሊሲ የኢህአዴግ ወይ ደግሞ የህወሓት ከዚህኛው መንግስት የተሻለ ነበረ። አንዱ የአንዱን ኢንተረስትን የጠበቀ ነበረ። ዛሬ ያየሃት ግብጽ ሶማሌ ውስጥ ገብታ ሚሊተሪ ቤዝ ለማቋቋም እንደሄደችው ወይ ሶማሌላንድ ወይ ኤርትራ ውስጥ ያ በነበረው ኢህአዴግ በውጭ ፖሊሲ አይሰራም ነበረ። ስለዚህ ግብጽ ልታስቆማት የምትችለው ከጎረቤቶች አገር ጋር የሚኖር ጠንካራ ግንኙነትና ሰላማዊ ነው። ምክንያቱም ለሶማሌ ጠላት ነኝ ብለህ ከመጣ የጠላትና የጠላት ጠላት ወዳጅን የሚባለው ስሌት ታመጣልሃለች። ማስተካከያ ልስጥ አንዴ። በግብፅና በኢትዮጵያ መካከል ዲስታንስ ከ5000 ማይልስ ያልኩት 1500 ማይልስ በላይ ነው። በዛ ይስተካከል 1500 ማይልስ ኦኬ። እሺ በኪሎ ሜትር ከ2000 ኪሎ ሜትር በላይ። እሺ እዚህ ጋር አሁን መቼ ነው ግብፅና ሶማሌ ግንኙነት የጀመሩት ብለን ነው? መቼ ነው የግብፅ እጅ ሶማሌ ውስጥ የገባው? እሺ ቀጥል። እሺ የግብፅ እጅ መቼ ነው ሶማሌ ውስጥ የገባው? ካል ኢሚዲየትሊ አብይ አህመድ ሶማሌላንድ ሄዶ ሶማሌዎች የኛ ሶቨሬኒቲ ጉዳይ ተበጥሷል፣ ኢትዮጵያ በሉዓላዊነት ጉዳይ ገብታለች ብላ እጇ ማንኳት ጀመረች ብላ በጠላትነት ከፈረጀች በኋላ ግብፅ ቦታ አገኘች፣ ስፔስ አገኘች። ሱዳን የአልቡርሃን መንግስት በነበረው የውስጥ ሽኩቻ ችግር ምን ፈጠረለት? የወየረዲ እና አብይ አህመድ በኤምቲ ሳይድ ይኑሩ አይኑሩ አላውቅም። የነበረው ግን የሱዳን አለማረጋጋትና የሱዳን መበጣበጥና እውቀት ማድረግ ለግብፅ አክሴስ ፈጠረላት። እንደምታስታውስ ከሆነ የግብፅ ወታደሮች የሚይዟቸው እየገረፈ ነበር ሲያባራቸው የነበረው። የኢትዮጵያና የኤርትራ መንግስት ግንኙነት ችግር ሲመጣና ፕሮብሌም ሲላላ ቀጥታ የአስመራው መንግስት ከካይሮ ጋር አብሮ መደወል ጀመረ። እኔ አንተ የጠየቀኝ ጥያቄ ማለት ነው እኔ ግብፅን ልገታት የምችለው እንዳንድ ዳሬ እንዳንድ ኢትዮጵያዊ ዜጋ ከጠየቀኝ ከጎረቤቶቼ ጋር የማደርገው ሰላማዊና ጤናማ ግንኙነት ነው እንጂ ከጎረቤቶቼ ጋር እሳት በመለኮስና ጸባጫሪ በመሆን አይደለም። እሺ ግብፅ እዚህ ልጨርስል በመካከል እኮ እየገባብኝ ነው። ልጨርስል እዚህ አንዴ አጠራጠር እያልክ መልስልኝ። ቆይ አንዴ አሁን አጠር አድርገህ መልስልኝ ሳንትን ሳታብራራ። እሺ እንደ ማብራራት ካለብኝ ማብራራት አለብኝ። ከዛ ወደ ማብራራት ይላል። ግብፅ ከኤርትራ ከሶማሊያ ከጅቡቲ ጋር እንደዚህ ዙሪያውን የምትሄደው እውነት ከነዚህ አገሮች ጋር ወዳጅነት ለመፍጠር ነው ወይስ ታርጌቷ ምንድን ነው? ነገርኩህ እኮ ቴዲ እኮ ይሄማ እኮ ግልጽ ነው እኮ ቴዲ። ታርጌቷ ካውንስሉ እያልኩህ እኮ ነው ያለው። የግብፅ ፍላጎት ታርጌት ኢትዮጵያ ማርቀቅ ነው። ኢትዮጵያ ደግሞ ልታደቅ የምትችለው ከኢትዮጵያ ጋር ጎረቤት ስላልሆነ ድንበር ስላሌለን የጎረቤቶችን ሀገር መጠቀም አለባት። ለዚህ ደግሞ ምቹ ሁኔታ ደግሞ የትኛው ፈጥሯል? አሁን ያለው የአብይ አህመድ የውጭ ፖሊሲው ከጎረቤቶቹ ጋር ጸባጫሪ ነው። ቆይ ልጨርስልህ።
በነበረን ተቀደም ኢህአዴግ ፖሊሲ በህወሓት መሪነት የሚመራው ስታይ እንደዚህ ለመጨማለቅ ጨዋታ አልነበር። ለምን ወደድክም ጠላም የህወሓት የውጭ ፖሊሲ ከዚህኛው መንግስት የተሻለ ነው። ለምን ሶማሌን በጠላትነት አልፈረጃትም። ከሶማሌላንድ ንጉስ ግብግብ አልገባም። ከጅቡቲ ጋር ተካራውስ አልገባም። በሱዳን ውስጥ ገብቶ አላቦካም። ግብጾች የሚገቡበት አክሴስ ፕላስ ማይነስ ዜሮ ኔጋቲቭ ነው። ስለዚህ ግብጽ አድቫንቴጅ ቆይ ልጨርስልህ ቆይ አንድ ሰከንድ ጠይቀኛል እኮ ቆይ አንድ ሰከንድ እኔ እጇን የነገርኩህ እኮ ነው ቴዲ። ይኸውልህ ግብጽ አንዴ ቆይ ይኸውልህ አሁን ሞዴሬተሩ ጥያቄ እንትን ሲል ተናጋሪው ያደምጣል። ቆይ ምን ሊጠይቀኝ ነው ይላል። እሺ ኦኬ እሺ አሁን እኔ ወደ አንተ ነው ቀደም ስጠይቅ የነበረው። አሁን አንተ የምትደግፈው የአፋድ ስብስብ 4 ኪሎ ቢገባ የውጭ ጉዳይ ፖሊሲያችሁ እንዴት ነው የሚሆነው? ምንድነው የምታደርገው? በጣም ጥሩ እሺ፣ ወደ ቀጥታ ልመልስልህ። የውጭ ፖሊሲያችን የሚሆነው ከጎረቤቶቻችን ጋር የጎረቤቶቻችን የነሱ ናሽናል ኢንተረስት በማይነካ ሁኔታ የኛ ናሽናል ኢንተረስት በማይነካ ሁኔታ ከጎረቤቶቻችን ጋር እንደ ብልጽግና የውጭ ፖሊሲ ይሄ ተስፋፊነት፣ ወራሪነት ይሄ ሁሉን ነገር ከሁሉ ነገር ካልተጣለው ሳይሆን የጎረቤቶቻችን ጥቅም አስከበርን የኛን ጥቅም አስከበርን ከጎረቤት አጥባቢ በማከል ወንድሜ ቴዲ ነው ጠያቂ ሀሳቡን ይጨርስ አንዴ ቴዲ በማከል አትግባ አስገባንና እኛ ወንድሜ 2 ደቂቃ በጣም ከ10 ደቂቃ በላይ ሆነ። ይግሬው ታወራለህ፣ በቂም ደቂቃ ታወራለህ መሰለህ። ፖይንቱ መሰለህ አሁን እኔ መናገር የፈለኩት ነገር አሁን ያን ተጠቅልለው እሺ ጠቅልሎ ነው ወደ አንተ ልምጣሻው ወደ መስፍን ልጠቅልልህ ቴዲ። አሁንም ግልጽ ነው ያባባል መልስ። ግብጾች ሶማሌ ውስጥ እንዴት አክሴስ ያገኙ ካለን ባለው በብልጽግና የውጭ ፖሊሲ የብልሹ ስርዓት ነው። በሶማሌዎች በእነሱ ሉዓላዊ ጉዳይ ላይ ገብቶ የተሰማቸው ጊዜ ግብፅን አመጡልን። ከኤርትራ ጋር መቼ ነው የተበላሸው ካለን በኤርትራ ሉዓላዊ ጉዳይ ውስጥ ጣልቃ ገብነት በገባበት ጊዜ ይሄ ግዛት የአስመራው መንግስት ሄዶ ከግብፅ ጋር መደወል ጀመረ። ከጅቡቲ ጋር ተመሳሳይ እኔ የራሴን አቋም ልንገርህ። አፋድ ነገ ከነገ ወዲያ በለስ ቀንቶት እንዳልከው 4 ኪሎ ቢገባ ግብፅን ልናስርቃት የምንችለው የባህር ኃይል ሰልን አይደለም። መለስ ዜናዊ የነበረው ኢህአዴግ ባህር ኃይል ወታደር አቋቁሞ አይደለም ግብፅን ከቀጠናው ሳይጠፋት የነበረው። ግብፅን ያጠፋት ከጎረቤቶቹ ጋር ጠንካራ ግንኙነትና ጠንካራ የውጭ ፖሊሲ የኢትዮጵያን ኢንተረስትና የጎረቤቱን ኢንተረስት በማይነካ ሁኔታ ስላስጠበቀ ነው። ለዚህ ነው ግብጾች መጥተው ወደ ሶማሌ ውስጥም ያልገቡት፣ ሶማሌላንድም ግብፅ ውስጥም ሱዳን ውስጥም ኤርትራ ውስጥም ያልገቡት። ኤርትራ ያንን ሁሉ ጎረቤት ሀገር እነ ሱዳን፣ እነ ጅቡቲ፣ እነ ሶማሌላንድ፣ እነ ሶማሊያ ከኢትዮጵያ ጎን ጋር እንደቆሙ ስታይ አያስኬዳትም እንደዛ ተርብስ መግባት። ምንድነው ያደረገችው? በሰዓቱ የነበረውን የግብፅ መንግስት ጦር ቤዝ መሰረታዊ ስል ነው አትመስረትም ብላ ያባረረችው። ዛሬስ ያለው መንግስት በውስጡ የተበላ በውጭ ፖሊሲው ብልሹ አሰራር ያለው ነው። ስለዚህ ለጠላት ምን ሆናል? በር ከፍቷል። ስለዚህ ለኔ ፋይዳው ምንድነው? ነገ አማራ ተጣኑ ከያዘ ከጎረቤቶቹ ጋር ጠንካራ የሆነ ግንኙነት መፍጠር ያለበት እንጂ ልክ እንደ ብልጽግና የጠላትነት ሳስኖት ሃው ፓወር ፖለቲክስ እኮ እንደዛ አይደለም። አሁን ኳንተ ኮምፕሊትሊ ከፓወር ፖለቲክስ ጋር ኮንትራዲክት የሚያደርግ ነገር ነው የምትነግረኝ። ለምን ነው ኮንትራዲክት የማደርገው? ፓወር ፖለቲክስ አሁን ያለንበት ዓለም ቴዲ እኔ እሱ ሊድበት ለኔ ስተይ አረ ተረጋጋ ብራዘር፣ ተረጋጋ። ትንሽ ብልጽግና ተረጋጉ። ቆይ ተረጋጋ። አለቃ መጥቷል አያናና እሱ ይሄድበታል። ጠብቅ አንተ ትንሽ ያው ጂኦፖለቲካው እሱ ስላለ ይሻላል ካንተ። አሁን እንዴት መሰለህ አሁን ፓወር ፖለቲክስ ሪጅኑ ላይ ዶሚናንት መሆን አለብህ። ሆርን ኦፍ አፍሪካ ላይ ደወይ አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው፣ ደወይ ራሽያ ኢስተርን ዩሮፕን ዶሚኔት እንዳደረገችው፣ ደወይ ቻይና ሳውዝ ኢስት ኤዥያን ዶሚኔት እንዳደረገችው። አሁን ፓወር ፖለቲክስ ማለት የዓለም ፖለቲካ የሚሰራው አንተ ለራስ ያለው ራስህ ነህ። በሌላ አባባል አናርኪክ የሆነ ዓለም ላይ ነው ያለው። አናርኪክ ማለት there is no higher authority የለም። በቃ ኢትዮጵያ እንዲሆነች ምናምን ብሎ ለአንተ የሚቆምልህ የለም። እያንዳንዱ ነገር ለምሳሌ ኬንያ ጡንቻዋ ከፈረጠመ ከኬንያ ናሽናል ኢንተረስት ጋር የምትላተም ከሆነ ኬንያ ትደፈጥጣለች። በቴክኖሎጂ በሚሊተሪ በሁሉም ረገድ ሁለት ነገር በጣም ኢምፖርታንት ነው። ነምበር ኦፍ ፖፑሌሽን እና ሚሊተሪ ፓወር ጠንካራ መሆን አለበት። ከተቻለ ዌልዝም ቢኖር ጥሩ ነው። ገባ አይደለም? ዌልዝ እንግዲህ ባይኖርም ችግር የለውም። ነምበር ኦፍ ፖፑሌሽን እና ፓወር ካለ ዳስ በቂ ነው። ራሽያ ነምበር ኦፍ ፖፑሌሽን አላት፣ ሀብት የላትም፣ ሚሊተሪ ላይ ስትሮንግ ናት።
የፈለገችው ማለት ይችላል። አሁን ፖይንቴ ምንድነው? ዓለም ላይ ያለው አሰራር ያ ነው። ሁለተኛ ኢትዮጵያ ልክ እንደ ሌሎች ሀገሮች ሁሉ የራሷ የሆነ ናሽናል ኢንተረስት አላት።